ዮዮ የዶሮ ልጅ ጫጩት እንደምትባል ያውቃል። ግን የዶሮ ልጅ ጫጩት እንዴት ነው የምትፈለፈለው የሚለውን ግን አያውቅም። ስለዚህ ዛሬ አለማ ፋርምስ የጫጩት ማስፈልፈያ ጣቢያ ወደ ተሰኘ ስፍራ ሄደ። ሰላም ሰላም ሰላም፣ እንዴት ነው? ይግቡ። ይሄ እርባታ ስለሆነ መጃንት እዚህ ጋር ይረግጣሉ። እንደዚህ ይጠቀሙና እዚያም እንደደረሰ ባለሙያው እንደነገረው ጫማውን መድኃኒት ውስጥ ከተተው። ምክንያቱም በጫማው ስር ያሉ ቆሻሻዎች ጫጩቶቹ የሚኖሩበት ቦታ ከገቡ በሽታ ይዛቸውና ጫጩቶቹ ይሞታሉ። እና በዚህ ጋር መጣና መቀየሪያ ቦታ እዚህ ልብስ መቀየሪያ ወደ ውስጥ መግባት እንችላለን። እና ዌልካም ይግቡ። እዚህ ጋር ልብስ መቀየሪያ ቦታ ነውና ልብስ እንቀይረን የምንፈልግበት እንትን ማድረግ እንችላለን። መጎበኘት ይቻላል። ዮዮ እንኳን ደህና መጣ። ሰላም መጣ። እንዴት ነህ? ዛሬ የመጣሁት እንግዲህ የኢትዮጵያ ልጆች እኔን የሚመለከቱ ጫጩት እንዴት እንደሚፈለፈል የዶሮ ልጅ ጫጩት እንደሚባል ብናውቅም እንዴት እንደሚፈለፈሉ ስለማናውቅ እባክህ አሳየን። የዶሮ ልጅ ጫጩቶች እንዴት ነው የሚፈለፈሉት? እና ገብተን እዚህ ቤት እንግዲህ ስንመጣ ከዶሮዎች የሚሰበሰበውን የዘር እንቁላል ሰብስበን የመጀመሪያውን ስራ የምናደርገው እንቁላሉ በበሽታ እንዳይጠቃ በዚህ ቤት ውስጥ በኬሚካል እንዲህ ተደርድሮ እንቁላሉ በኬሚካል ይታጠናል ማለት ነው። ይሄ የሚደረገው ደግሞ እንቁላሉ ምንም አይነት ባክቴሪያ እላው ላይ እንዳያድግ በማሰብ በኬሚካል ይታጠንና ኬሚካሉ እላው ላይ ያለውን ባክቴሪያ ሁሉ ይገላል ማለት ነው። ከዛ በኋላ ደግሞ ቀጣይ እንሄዳለን። እንደዚህ ቀዝቃዛ በሆነ ቤት ክፍል እዚህ ውስጥ አሁን ቅዝቃዜው 18 ዲግሪ ሴንቲግሬድ የወረደ የአየር ሁኔታ ውስጥ እንቁላሉን እናስቀምጠዋለን፣ እናጠራቅመዋለን። ስለዚህ መጀመሪያ እንቁላሉ ቀዝቃዛ ክፍል ይቀመጣል ማለት ነው። ካጠራቀመን በኋላ ለጫጩት ለማስፈልፈል ስለሚፈለግ እንቁላሉን አምጥተን ልክ 5 ቀን 6 ቀን ሲሆነው ወደ ማሽኑ ውስጥ አስገብተን እናሳቅፈዋለን ማለት ነው። የሚገርም ነው አለ ዮዮ። እዚህ ቤት ደግሞ ስንገባ በጣም ደስ የሚል አየር አለ አይደለ? ከዛ ከነበረው ቅዝቃዜ መተን ጥሩ አየር ያለበት 25 26 ዲግሪ ሴንቲግሬድ የሆነ ቤት ውስጥ መተናል ማለት ነው። እዚህ ከገባን በኋላ እንቁላሉ በትክክል ተደርድሮ እነዚህ የምታዩዋቸው ማሽኑ ውስጥ በስነ ስርዓት ይቀመጣሉ ማለት ነው። እዚህ ማሽኑ ይሄው ማሽን እያንዳንዱ 38000 እንቁላል ይታቀፋል። 38000 እንቁላሉ ወደ ጫጩት ነው የሚቀየረው ማለት ነው። ስለዚህ እዚህ ውስጥ ሙቀት አለ፣ ውሃ አለ፣ አየር አለ። እነዚህ ሁሉ ተመጣጥነው ልክ የተፈጥሮ ዶሮ የምትሰጠውን ሙቀት፣ አየር እና ንፋስ አመጣጥኖ በቴክኖሎጂ አማካኝነት ሰው ሰራሽ ሆኖ ጫጩቶቹ እያደጉ ይመጣሉ ማለት ነው። ስለዚህ እዚህ ቤት ውስጥ እንቁላሉ ለ18 ቀን ጽንሱ እያደገ ይቆይና ከዛ 18 ቀን ከሆነ በኋላ ዘር ያለውና ዘር የሌለውን ለይተን ወደ ጫጩቱ መጨረሻ የሚፈለፈሉበት 4 ቀን የሚቆዩበት ቤት እንሄዳለን ማለት ነው። ዮዮ ሰው ሰራሽ በሆነ መንገድ በማሽን ጫጩቶች እንዴት እንደሚፈለፈሉ እንቁላሉ ወደ ጫጩትነት እንዴት እንደሚቀየር ከባለሙያው እየሰማ ነው። እዛ የነበሩት ማሽን ውስጥ 18 ቀን ይቆያሉ ብለናል። ልክ 18 ቀን ሲሆን እንቁላሉ ውስጥ ያለው ጽንስ አድጎ ትልቅ ይሆንና
ሊፈለፈሉ ጫፍ ሲደርሱ እዚህ እናመጣቸውና እዚህ ጋር ስናመጣ በቀላሉ ያደጉትና ያላደጉት ወይ ደግሞ ጫጩት ያለበትና ጫጩት የሌለበት እንቁላል በደንብ በግልጽ ሁኔታ ስለሚለይ እዚህ ውስጥ በማብራት በመጠቀም ጫጩት የሌለበትን ከውስጡ ለቅመን እናወጣና ጫጩት ያለውን ብቻ ሰብስበን በሚቀጥለው 4 ቀን የሚቆዩበት ማሽን ውስጥ እናስገባቸዋለን ማለት ነው። እንግዲህ እነዚህ ማሽኖች ደግሞ በተለየ ሁኔታ 4 ቀን ብቻ ነው የሚቆዩት። ስለዚህ 4 ቀን በሚቆዩበት ሰዓት የሚኖራቸው ምንድነው የነበረው ላባ ውስጥ ያለው እርጥበት እሱ ሁሉ በትነት ይወጣና ጸጉራቸው ደርቆ ንጹህ የሆነች የአንድ ቀን ጫጩት ተፈልፍላ ትወጣለች ማለት ነው። ስለዚህ አሁን በቀጣይ የምንሄደው ምንድነው እነዛ ጫጩቶች ምን ይመስላሉ የሚለውን ማሽኑን ከፍተን የጫጩቶቹን ሁኔታ እናያለን ማለት ነው። እሺ እዛኛው እንሂድ። እሺ እንዴት ናችሁ? አሁን እዚህ ቤት ስንመጣ ምን እየሰማን ያለ ነው? የጫጩቶቹ ድምጽ ነው። ስለዚህ እዚህ ቤት ውስጥ እዛ 18 ቀን አድርገው 19 ቀን ሲሆናቸው እዚህ ቤት ይመጡና ከዛ ልክ 21 ቀን ሲደርሱ ሙሉ በሙሉ ጫጩት ይሆኑና እናወጣቸዋለን ማለት ነው። ስለዚህ አሁን እነዚህ እዚህ ቤት ውስጥ ያሉት ከገቡ አሁን 21ኛ ቀን ሆናቸዋል። ዛሬ ይጨርሳሉ ማለት ነው። ዛሬ እድገታቸውን ጨርሰው እንደምታዩት ብናኛቸው መሬት ላይ ሁሉ ይታያል። ይሄ ደርቆ ከሰውነታቸው የሚወጣውን እንትን እንዳለ ካራገፉ በኋላ ንጹህ ጫጩት ሆነው እንደዚህ እንደምታዩት እዚህ ውስጥ አሁን ገና ትንሽ ሰዓት የቀራቸው ጫጩቶች ናቸው። እነዚህ አሁን ነገ ላይ ሙሉ በሙሉ ጨርሰው ጫጩት ሆነው ይወጣሉ ማለት ነው። ለምሳሌ አንድ በፍጥነት እነዚህ አሁን እየተፈለፈሉ ያሉ ናቸው። ገና እየወጡ እየሰበሩ ትናንሽ ነገሮች እየታዩባቸው ነው። እነዚህ አሁን ፈንቅለው እየወጡ ነው ያሉት ማለት ነው። ዮዮ በ21ኛው ቀን ገና ከእንቁላሉ ውስጥ ብቅ ያሉ ጫጩቶቹን ተመልክቶ ተገረመ። እንዴ እንቁላሉ ወደ ጫጩትነት ተቀየረ፣ ይገርማል አለ። ነገ ላይ እነዚህ አሁን ንጹህ ጫጩት ሆነው ይወጣሉ ማለት ነው። ከዛ በኋላ ወዴት ይሄዳሉ? ወደ እርባታ ነው የሚመጡት። ስለዚህ እነዚህ አሁን ልክ ቅድም እንዳየነው እዚህ ውስጥ የተመጣጠነ ሙቀት አለ፣ እርጥበት አለ፣ አየር አለ። እነዚህ ሶስቱ ነገሮች ተቀናጅተው ጥሩ ልክ የተፈጥሮ እናት ዶሮ የምትሰጣቸውን እንክብካቤ ይሄ ማሽን ደግሞ ለእንቁላሉ ያንን እንክብካቤ በመስጠት ሙሉ በሙሉ ያ እንቁላል የነበረው ከአንድ ቀን በፊት እንቁላል የነበረው እዚህ ሲደርስ ሙሉ በሙሉ ጫጩት ሆኖ ለሰዎች ይሰጣል ማለት ነው። ሰዎች ደግሞ እርባታ ውስጥ ያስገቡና ምግብ ያበሏቸዋል። ከዛ አድገው ደግሞ እነሱ ደግሞ እንቁላል ይጥላሉ። ስጋ የሚሆኑት ደግሞ ስጋ ሆነው ለሰው ምግብነት ይውላሉ ማለት ነው። ይሄ ነው በአጠቃላይ የዶሮ ማስፈልፈል ተግባር ማለት ጠቅላላ አድርገን ስናየው እስካሁን ያየነው ነገር ነው ማለት ነው። ዮዮ በሚቀጥለው ጊዜ የምንበላውን እንቁላል ዶሮዎቹ እንዴት ነው የሚሰጡን? ዮዮ በሚቀጥለው ጊዜ ይዞልን ይቀርባል። ለተጨማሪ ቪዲዮ ሰብስክራይብ
ያድርጉ። ይህን ቤት